ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? ኢትዮጵያውያን ኤርትራውያን አማን ናችሁ ወይ? ሰላም ናችሁ ወይ? ተጠፋፍተናል። በኢንተርኔት ልበለው ወይስ በኔትወርክ ምክንያት ያለውበት ስላልተመቻቸ ተጠፋፍተናል። ዩቱብዬም ደግሞ ጸጥ ብሏል። ካልሰራሽ የለም በሚለው ዩቱብ ጋር ተጠፋፍተናል እላችኋለሁ ነው ወዶችዬ። ዛሬ የምዘግበው ሀዊ ዲዛይን ስለ ሀዊ ዲዛይን ልጇ ምን እንዳለቻት እና ስለ ኑሮ ውድነት መዘገባዬ ስለ ኑሮ ውድነት ነው መዘግብላችሁ ማለት ነው። ሀዊ ዲዛይን ልጇን ፏርጋ አለባብሳ ከዛን በኋላ እስቲ እንትን በአውሪ ትላታለች ማለት ነው። ከዛ በኋላ ልጅቷ የሆነ ነገር ልትነካት ስትል የለም ሚኒ ለልጅቷ ሚኒ የለም አርፈሽ ቁጭ ባለች ተረ ወዲት ሄድ እንደዚህ ጻልጅ አሁን እንደዚህ እንደዋወቃችሁ ስትባሉ ተው አነጋገራችሁን አሳምሩ። ይሄ መልእክት ለሀዊ ዲዛይን ዱባይ ነው የምትገኘው እላችኋለሁ። ከዛ በኋላ ደግሞ የምንዘግበው ስለ ኑሮ ውድነት፣ ስለ ፍራፍሬዎች፣ ስለ ሽንኩርት፣ ስለ እንቁላል፣ ስለ ሎሚ፣ ስለ አቮካዶ፣ ስለ ሙዝ እና ደግሞ ሌላ ምንድን ነው ይሄ ፔፕሲ የሚባለው የሃይላንዱ ሰው ቤት ስትሄዱ ስለ እሱ እንዘግባለን። ስለ ፌስታል ቀርቷል የያዘን ቢሉ ቆንጆ ነው፣ ተወድጄዋለሁ። 60 እና 80 ነው። ስለ እሱ እንዘግባለን። ዛሬ አገራችን ስላለው ኑሮ ውድነት ነው የምንቀደደው። ነገር ግን የጤፎችን አላውቅም። እሱን ደግሞ ሳቅ ወፍጮ ቤት አልሄድኩም። ወፍጮ ቤት ሲል ነው እናቴ እየነገረችን ታይ ያልኳት ዝም በይ ድምፅሽ እንዳይገባ። አውሮፕላን ጋር ነው ቤታችን ይወጣችሁ እያለ ሰላም እያላችሁ ነው እላችኋለሁ። እና ውዶችዬ ስነግራችሁ እንግዲህ የኑሮ ውድነት አቮካዶ 1 ኪሎ 150 ብር ሲሆን ሙዝ 1 ኪሎ 150 ብር። ዛሬ 2 ዓመት አልሞላኝ በቃ 60 ብር ኑሮ ተወደደ ብዬ ነበር የሄድኩት። ዛሬ አሻሽሎ እንደ ዲግሪ ዲፕሎማ ከፍ አድርጎ ዋጋውን ጠበቀኝ እላችኋለሁ። 150 ሲሆን አልከፍልም እያልኩ ሲሄድ ይሄን እንደውም በዛሬ ያው 2 ዓመት አልሞላውም፣ ግን ስንት ነበር? 120 ውድ ነው ስንል ዳያሁን 400 ገብቶ ቁጭ ተሸካሚ እናንተ ተሸካሚ እንኳን ቤንዚል ከቤንዚል ጋር የተሸካሚ ዋጋ ልክ እንደ ቤንዚሉ ጨምሯል። አንድ ተሸካሚ አንዲት ቆርቆሮ አሸክማችሁ ትገዙች 400 ይላል። ኮንትራት ታክሲን ከዚህ 500 ስለሆነ ያ ሰው 400 አንድ ወዛደር 400 እና ልነግራችሁ አቃተኝ። መጥቶ ምንም መስራት አይችልም፣ ግን ተመስገን ነው። እዚህ ከዛ ለምደል እዚህ ምን አልኖረው ሰው ግን ለምደው የሚገርማችሁ ነገር ምንም እኔን የምደነግጠው ይሄን ያህል ስባል እኔን የምደነግጠው እላችኋለሁ። አልከፍልም እያልኩ ብሯን ይዤ መጣና ሂድና የሚፈረድበትም ይሄ እናቴ ነገር ተወዷል ሂጂ ይላል። እኔ አልገዛም አስቤዛው እና ማቴሪያል ጠቅላላ የሆነ ቆርቆሮውን በፊት የዛሬ ስንት ዓመት 600 የሰራችው 900 እና በቃ ሁሉ ነገር አናት ያዞራል ልጆች ይላችኋለሁ። እና እውነት በጣም ግን እዚህ በአሁኑ ሰዓት እናንተ ለቀን ሰራተኛ ነው ቆንጆ በቃ እንጂ የመንግስት ሰራተኛ እኔ እንጃ እንዴት እንደሚኖር። ቀን ሰራተኛው ግን ያው በገበያው ሂሳብ ጫና አድርጎ ይጠይቃችኋል።
እላችኋለሁ። በቃ ሁሉም ነገር በጣም ታክሲ ግን እስካሁን አልቀመስኩትም። የታክሲ ዋጋ ደግሞ ስሰማ መጥቼ ተክ 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 እንደ ሀገራችን ሽሮ በቅ ነው ማድረግ። የታክሲውን ዋጋ ደግሞ ላልሰማችሁት እስካሁን እኔ እዚቹ አካባቢ ነው ገበያ መሄድ የነበረው በእግሬ እላችኋለሁ። ወዶችዬ ማሮችዬ እና እንዴት ነው እረፍት እንደኔና በቃ ቆርጣችሁ ብራችሁ እንደዛም እኮ እንደ ሰው ምግብ ቤት ገብተን ሳንበላ እናት እኔማ ትናንትና የሆነ በየአይነት 2 ነው 700 ሲባል ደንገጥ እናቴ አትሳቂ። እየሳቁብኝ ደነገጥኩ ውዶችዬ። ክው ነው በቃ ብሩ ምንም አይሰራም። እናት ልክ እንደ ዱባይ ነው። እዚህም ዱባይስ ተከፍሏቸው ነው የሆነት ዱባይስ ተከፍሏቸው እዚህ ምን ተከፍሏቸው 5000 ደሞዝ ምግቡ 5000 በቀን አይበቃም። እና በጣም ያሳዝናል። ሀገራችን ያለንበት የኑሮ ውድነት አንድ እንጀራ 30 ብር ተገዝታ በቆሎ ብቻ ትንሽ ጤፍ ካለ 25 እና በጣም ነው በቃ የሚከብደው። ለዚህ ነው ብንልክ ለውጥ ማይኖረው እና እላችኋለሁ ውዶችዬ። ብቻ ፈጣሪ ሀገራችን የእርሻ ዘመን ነው ናፈቀኝ፣ ኑሮ የሚረክስበት ዘመን የእውነት እና ሌላ ግን ለውጥ ሀገሪቷ አዲስ አበባ ሆናለች። ደሃ ተመንጠር እየተባለ ነው። ሀብታም ቁጭ በል እየተባለ ነው። ፎ ብሏል። ደሃ እየተመነጠረች ነው። ኮተት ቤት እንዲህ አይነቱ ለጊዜው አለንላችሁ እላችኋለሁ። ግን ደሃ ጥፉ ዲያስፖራ እና ከተማዋን አልማ እየተባለ እላችኋለሁ። እና በጣም መልማቱ ደስ ይላል። ግን ያው ውበቱ በጣም ደስ ይላል። ያው ዜጋ በመፈናቀሉ ቢያምም በጣም በቃ በጣም ያምራል እላችኋለሁ። እንግዲህ ድሃን መንጠርጠር የተደረግን ውዶች ከዚህ በኋላ ጭቃ ቤት የለ ቁጥሽ ወቂ የብሎኬት ዋጋ ሰማይ ነው። ተስፋ አትቁረጡ። ደግሞ ስላችሁ እንዳትደነግጡ። እንደዚህ ሆኖ ጾሙን ያደረ የለም። ያው ሰው ተቀማጭ ባይኖረው ግን ሰርቶ በልቶ ይኖራል። ጥሩ ቆንጆ እንላለን። ለእኛ ግን ለስደተኞች የመጣሽ ማዳም የአንድ ወር ደሞዝሽ አይበቃሽ። በጣም ማሮች በተንተንተንተን እና ላቸው ልጆች ይዛ ሆናችሁ ለነገር አስተካክላችሁ። ግን ለነጋዴ ግን በጣም ቆንጆ ነው። በቃ ግን እቃዎች አሉ፣ የቤት እቃ ሳይሆን ልብስ ግን ቆንጆ ነው። ቢሆን ቆንጆ ያለው ሁሉም ነገር አለ። ዋጋው በቃ ብድግ ነው። 100 ሺህ ይዛችሁ ሄዳችሁ ምንም ናት። በዛ ላይ ኢትዮጵያ ንግድ ባንክ በስማ የበሬ ግንባር ታክላለች። ትንሽ ናት። በዛ ላይ በስነ ስርዓት ያስተናግዱ። በዛ ላይ ደግሞ ወረፋ ጠዋት የወጣችሁ ማታ ነው። በቃ ሁሉም ነገር ግን ቆንጆ ነው። ሀገር አይደለም ሀገር ናት። አትምጡ እያነሳ ሳይሆን ግን እዛ ሆናችሁ ለነገር ንግድ ነገር ቤተሰብ ካለ ብትከፍቱ ትርፋማ ናችሁ። ቀጭ ቀንፋ እያላችሁ በሀገራችሁ ትኖራላችሁ። ብር ግን ይዛችሁ ምንም ማድረግ አትችሉም እላለሁ። ተስፋይቱ ምክርን ትለግሳለች። ሰብስክራይብ ላይክ እያደረጋችሁ ደግሞ አበረታቱ ውዶችዬ ማሮችዬ። ሲቀጥል ደግሞ ዛሬ ስለ ፓርላማ ነው። በስማም ባለሱቁ ሁሉ እናንተዬ ገበያ በጠዋት ወጥቼ ሻይ ቤቷን የፓርላማው ከፍታ ልብስ ነጋዴው የፓርላማውን ስርጭት ከፍቶ እንደ መንገድ ጠራጊን ያላየሁት አላየሁም። መንገድ ጠራጊስ በተረፈ ግን ሁሉም ዛሬ የፓርላማው ጉዳይ ነው።
ከፍተው በቃ ሚዲያ ላይ ሲሰማ በየመንገዱ ድሮ ሙዚቃ የነበረው የባለስልጣናችን ስርጭት ተለቆ ነው እላችኋለሁ። እና እንግዲህ እንትና ጫኔ ወይኔ ስሙ ጠፋብኝ፣ ታዬ ጫኔ ነው። በጣም ነው በቃ ያለው የሀገራችንን የደሃውን እንግልት የገለጸው። ግን ሰው የአስተዳዳሪያችን ድምፅ ብቻ ሲያስተላልፍ የነበረ ግን አቶ ጫኔ አባቱ ነው። ስሙ ጠፋብኝ። በእውነት በጣም ነው የምወደው የአማራ ክልል እና ምን አለ ደሃው የሚፈናቀለው ስለ ኑሮ ውድነት ስለ ሁሉም ነገር በቃ ፍርጥርጥርጥ አድርጎ አንኳር ቁስለታችን በቃ በየቦታ ያለውን ድክመት ንግር አድርጎ ንግር ብንነጋሽ ምንም አይመስላቸውም። እናቴ ምንም አይመስላቸውም እላቸዋለሁ። እናቶች ሀገራችንን እንግዲህ ሰላም፣ ፍቅር፣ አንድነትን ኑሮ የሚረጋጋው አንድና አንድ ኑሮ ስላችሁ የቤት ውስጥ ሳይሆን ቤት ማደር የሚረጋጋው ሀገር ሰላም ሆና ሲታረስ ሲመረት እዛም ሲመረት እዚህም ሲመረት ይቀንሳል፣ ዋጋ ይረጋጋል። አሊያም ግን እዛ ሰላም ከሌለ እዚህ ሰላም ከሌለ ሊረጋጋ አይችልምና ፈጣሪ ሰላም ያምጣልን። ሀገራችን ደግሞ ይሰብስበን፣ የወደደም ቀነሰን በሀገራችን ያኑረን እላችኋለሁ። ሰላም ያለው በዚህ ትደርስ ድምፅ ይቅርታ ይጠይቃል። ተስፋ ዩቱብን ላይክ ሰብስክራይብ በማድረግ እናበረታታ ትላለች። ቻው ፍቅሮች ማሮችዬ።